ልብ ድካም ወይንም ሃርት ፌለር ምን አይነት በሽታ ነው? በምክንያትስ ይመጣል? እንዴትስ ልንከላከለው እንችላለን? ህክምናውስ ምን ይመስላል? ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ዛሬም እንግዲህ እንደተለመደው በአንድ የጤና ጉዳይ ተመልሻለሁ። ዛሬ እንግዲህ የምናየው ቀደም ብዬ እንዳሳወቋችሁ ስለ ልብ ድካም ወይንም ሃርት ፌለር ይሆናል። ልብ ድካም እንግዲህ ብዙዎቻችን በስምም ቢሆን እንሰማለን። ብዙ ታማሚዎችም በዚህ ህመም እንደሚሰቃዩ የምናውቀው ነው። ዛሬ ስለዚህ እውቀትን አብረን እንማማራለን ማለት ነው። እስከ መጨረሻው ድረስ ቪዲዮን በማየት ሙሉ መረጃውን ሙሉ እውቀትን እንድታገኙ ልነግራችሁ እወዳለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የቆያችሁ ካላችሁ ደግሞ ቪዲዮውን ላይክ አድርጉ፣ ሼርን በማድረግ ለሌሎች እንዲደርስ አድርጉ። እስከ መጨረሻው ድረስ አብራችሁን ቆዩ። የሃርት ፌለር ወይንም ልብ ድካም እንግዲህ በተለያየ መንገድ የሚመጣ በሽታ ነው። እንደምናውቀው የሰውነት ክፍሎቻችን ኦክሲጅንን ይፈልጋሉ። ይህን ኦክሲጅን ከሚገኘው ግሉኮስ ወይንም ከምግብ ጋር በማቃጠል ለመስራት ለስራ የሚያስፈልጋቸውን ኃይል የሚያገኙት እንግዲህ በኦክሲጅን ነው ምክንያት ነው ማለት ነው። እንግዲህ ይህን ኦክሲጅን ደግሞ የተለያዩ የሰውነት ህዋሳቶቻችን የሰውነት ክፍሎቻችን የሚያገኙት በደም ነው። ደም ነው ይህን ኦክሲጅን ተሸክሞ ወደ ተለያዩ የሰውነታችን ክፍሎች የሚሄደው። ይህ ደም ደግሞ በልብ ግፊት ነው የሚሄደው። ስለዚህ ልባችን እጅግ ወሳኝ የሆነች የአካላችን ክፍል ነች። እንደምናውቀው ልባችን ለደቂቃዎች ሳይሆን ለሰከንዶች እንኳን ስራ ካቆመች በህይወት የመኖር እድላችን እጅግ የወረደ ነው የሚሆነው። በቀላሉ ህይወታችንን ልናጣ እንችላለን ማለት ነው። ስለዚህ ልብ ድካም ወይም ሃርት ፌለር ደግሞ ይችን ወሳኝ የሆነች የአካላችን ክፍል ልባችንን የሚያጠቃ በሽታ እንደመሆኑ መጠን እጅግ ትኩረት የሚያሻው እና ቀድሞም ጥንቃቄ እንዲሁም ፈጣን የሆነ እርምጃ ልንወስድ የሚገባን አይነት በሽታ ነው ሃርት ፌለር ወይንም የልብ ድካም። ስለዚህ ዛሬ ስለዚህ በሽታ እናያለን። ልብ ድካም ምንድን ነው? ልብ ድካም እንግዲህ በህክምና ሲገለጽ የልብ ይዘት ወይንም ተግባር መዛባት ይባላል። ፋንክሽናል ኦር ስትራክቸራል ዲቪዬሽን ኦፍ ዘ ሃርት ወይንም የልብ ይዘቷ ሊሆን ይችላል። የልብ አወቃቀር ተፈጥሮ ወይንም ደግሞ አሰራሩ ከተዛባ ይሄ የልብ ድካም ብለን የምንጠራው በሽታ ይከሰታል ማለት ነው። በቅጥና ያለው ትርጉም ይሄ ነው ማለት ነው። ያ ማለት ልባችን በተገቢው መንገድ ደምን ጨምቆ ወደ ሰውነታችን መርጨት ሳይችል ሲቀር ይሄ የልብ ድካም ያዘን እንላለን ማለት ነው። ስለዚህ የልብ ድካም ማለት በቂ ባልሆነ ደረጃ ወይንም ለህይወት አስፈላጊ ወይም ለህይወት ጠቃሚ ባልሆነ ደረጃ የልብ ተግባር ከተዛባ ይሄ የልብ ድካም ወይንም ሃርት ፌለር ተብሎ ይጠራል ማለት ነው። ይሄ ነው የልብ ድካም። በምክንያት ይከሰታል የሚለውን ስናይ ደግሞ ብዙ አይነት ምክንያቶች አሉት። እንግዲህ የልብ ድካም ሊያመጡ የሚችሉ የመጀመሪያው ዘር ነው። ብዙ ጊዜ በዘር የልብ ድካም ተላልፎባቸው በዚህ ህመም የሚሰቃዩ ብዙ ሰዎችን እናውቅ ይሆናል። አንዱ ምክንያት የሚሆነው ዘር ነው። ምናልባት ብዙ አይነት የልብ ድካም አለ። ያ ማለት የልብ ድካም የሚያመጡ ብዙ ምክንያቶች አሉ። አንዱ ዘር ነው። ከወላጆች ወደ ልጆች የሚተላለፍ የልብ ድካም ችግር ሊኖር ይችላል። አንዱ ዘር ነው። ሁለተኛው ደግሞ የልብ ጡንቻዎች መድከም ነው። እንግዲህ እንደ ሌላው አካላችን ክፍል ሁሉ ልብ የራሷ ጡንቻ አላት። ምክንያቱም ያንን ጡንቻ በመጠቀም ነው ደምን ረጭታ ወደ ተለያየ የሰውነት ክፍል የምታደርሰው። ስለዚህ ልብ ላይ ያሉ ጡንቻዎች ወይም ካርዲያክ መስል የምንላቸው እነኚህ ጡንቻዎች በበቂ ሁኔታ አልኮማተር ሲሉ ይሄ ልብ ውስጥ የገባው ደም በበቂ ሁኔታ ወደ ሰውነታችን ላይደርስ ይችላል። ስለዚህ አንዱ ልብ ላይ ያሉ ጡንቻዎች ስራቸውን በተገቢው መንገድ አለመስራት፣ በበቂው ደረጃ አለመስራት ነው ማለት ነው ሌላው ምክንያት የሚሆነው። ሌላው ደግሞ የደም ግፊት በሽታ ነው። እንግዲህ ደም ግፊት የልብ ችግር ከሚያመጡ ብዙ ምክንያቶች ውስጥ አንዱ ነው። የደም ግፊት ያለባቸው በሽተኞች ወይም የደም ግፊት ታማሚዎች በልብ ድካም የማያያዝ እድላቸው እጅግ ከፍ ያለ ነው። ምክንያቱም የልብ ድካም ሊያመጣ እንዴት ይችላል ብለን ስናይ እንግዲህ ከዚህ ቀደም ስለ ደም ግፊት በሽታ በዚሁ ቻናል ላይ መረጃ እንደደረስኳቸው የምታውቁት ነው።
ደም ስራችን ላይ የሚደርሰው ግፊት ከፍተኛ ሲሆን ይሄ ተመልሶ ምን ያደርጋል? ደም ስሮቻችን እንግዲህ ከልባችን ጋር የተያያዙ ስለሆኑ እነሱ ላይ የሚደርሰው ጫና ወዴት ይደርሳል? በደም ስሮቹ ጫና ምክንያት ልባችን ላይም የራሱ የሆነ ግፊት ወይም ጫና ያሳድራል። በዛን ጊዜ ልባችን በተገቢው መንገድ ስራዋን እንዳሰራና ይሄ የልብ ድካም እንዲመጣ ሊያደርግ ይችላል ማለት ነው። ሌላው ምክንያት ደግሞ ከደም ቱቦ ወይንም ከደም ስሮች ጋር የተያያዘ ችግር ነው። አንዳንዴ በተፈጥሮም ሊሆን ይችላል። በተለያዩ ምክንያት የደም ስር ሊጠብ ወይንም ሊሰፋ ይችላል ከበቂ በላይ። ብዙ ጊዜ ህጻናት ላይ ይሄ ነገር ይከሰታል። የደም ስር ከመጠን በላይ መስፋት ወይንም የደም ስር ከመጠን በላይ መጥበብ በተፈጥሮም ሊሆን ይችላል። እንዲሁም ደግሞ ብዙ ጊዜ ከፍተኛ የስብ መጠን፣ የኮሌስትሮል መጠን ሰውነታቸው ውስጥ ያሉ ሰዎች ይህ ኮሌስትሮል የደም ስራቸው ግድግዳ ላይ በመመረግ የደም ስራዎቻቸው እንዲጠቡና በዛ ውስጥ የሚሄደው ደምም እንዲጨመቅ ወይንም ይሄ የሚያመጣው ጫና ደግሞ መልሶ ልብ ላይ ጫና ስለሚያሳድር የደም ግፊት መጠን ወይንም የደም ጥበት ወይንም ከደም ቱቦ ጋር የተያያዙ ችግሮችም ለልብ ህመም ምክንያት ሊሆኑ ይችላሉ ወይንም ለልብ ድካም ችግር ምክንያት ሊሆኑ ይችላሉ ማለት ነው። እንግዲህ ዋና ዋናው ምክንያቶቹ የመምጫ ምክንያቶቹ እነኚህን ይመስላሉ ማለት ነው። እንግዲህ ልብ ድካም ብዙ አይነት ምልክቶች አሉት። አብዛኞቹ ከሌላ ችግር ጋር የሚመሳሰሉ ናቸው። ነገር ግን የልብ ድካም ራሱ የሚለይበት የራሱ ምልክቶች አሉ። ነገር ግን አጠቃላይ ምልክቶቹን ለማየት እንሞክራለን። አንዱ ምልክቱ ሌሊት ላይ የሚባባስ ሳል ነው። ሳል ይኖራቸዋል የልብ ድካም ያለባቸው ሰዎች። ያ ማለት ግን ሳል የልብ ድካም ብቻ ምልክት ነው ማለት እንዳልሆነ ያው ሁላችንም የምናውቀው ነው። ነገር ግን በተለይ ሌሊት ላይ የሚባባስ ሳል ይኖራል። እንዲሁም መተንፈስ መቸገር፣ ልብ ድካም ያለባቸው ሰዎች ትንፋሽ ማጠር ይገጥማቸዋል ማለት ነው። ሌላው ደግሞ የእግርና የጉበት ማበጥ ነው። እግር ማበጥ ሊከሰት ይችላል ልብ ድካም ያለባቸው ሰዎች ላይ። እንግዲህ የእግር ማበጥ በተለያየ ምክንያት ሊከሰት ይችላል። ነገር ግን ከልብ ድካም ምልክቶች ውስጥም አንዱ ነው የእግር ማበጥ፣ እንዲሁም የጉበት ማበጥ ነው። ምክንያቱም ጉበታችን ከልባችን ጋር የተያያዘ ስለሆነ የልባችን ድክመት ምንድነው ወደ ጉበታችን የሚሄደው የኦክሲጅን መጠን የደም መጠንን ስለሚያዛባው ጉበታችን ላይ እብጠት ሊከሰት ይችላል ማለት ነው። እንዲሁም ደም የቀላቀለ አክታም ሊሆን ይችላል። ደም የቀላቀለ አክታም አንዱ ምልክቱ ነው የዚህ ልብ ድካም ወይም የሀርት ፌለር። እንዲሁም ሆድ መናፋት እና አጠቃላይ የሰውነት ምቾት ማጣት ወይም ዲስኮምፎርት ምንለው ማለት ነው። የሰውነት ምቾት ማጣት ይኖራል፣ ሆድ መነፋት ይኖራል። አንዳንድ ጊዜ ደግሞ ማስመለስ የመሳሰሉ ምልክቶችን ያሳያል ማለት ነው የልብ ድካም። እንዲሁም ትንሽ እንቅስቃሴ አድርገው ቶሎ መድከም አንዱ ምልክት ነው ማለት ነው። በዋነኝነት በአጠቃላይ ጀነራል ሳይንስ እንደ ሲምፕተምስ ወይም አጠቃላይ ምልክቶች እነኚህን ይመስላሉ ማለት ነው። እንግዲህ የልብ ድካም የራሱ የሆነ ደረጃዎች አሉት። በሕክምና የተመደበለት 4 ዋና ዋና ደረጃዎች አሉት። ይህም እንግዲህ በኒውዮርክ የልብ ማህበር ወይንም ኒውዮርክ ሃርት አሶሲዬሽን በሚባለው ስለ ልብ ህመሞች በሚያጠናው ድርጅት ወይንም ማህበር የተነደፉ ወይንም የተቀመጡ 4 ደረጃዎች አሉት የልብ ድካም ማለት ነው። ደረጃ 1 እስከ ደረጃ እና 4 እና የመጨረሻው ደረጃ አሉት ማለት ነው። የመጀመሪያው ደረጃ እንግዲህ በምልክቶቹ በማየት ነው እነኚህ ደረጃዎች የወጡት ማለት ነው። የመጀመሪያው ደረጃ ምንድነው? አካላዊ እንቅስቃሴ የማይገድብ ወይም በጣም ቀላሉ የሚባል የልብ ድካም ነው። ብዙ ጊዜ ምልክት አያሳይም። አካላዊ እንቅስቃሴ ቢያደርጉ እነኚህ አይነት ሰዎች የመጀመሪያ ደረጃ ልብ ድካም ያለባቸው ሰዎች ብዙም ድክመት አይኖርባቸውም። ያ ማለት ምንም አካላዊ እንቅስቃሴ ቢያደርጉ ምናልባት ከባድ የሆነ አካላዊ እንቅስቃሴ ካላደረጉ በስተቀር የልብ ድካም ምንም ምልክት ላያሳይ ይችላል። ቀላሉ የሚባለው የልብ ድካም ነው። ሁለተኛው ደግሞ አካላዊ እንቅስቃሴን በመጠኑ የሚገድብ ነው። እንግዲህ አካላዊ እንቅስቃሴን በጣም የማይገድም ነገር ግን በመጠኑ ማለት ጤነኛ ከሆኑ ሰዎች አንጻር እነኚህ ልብ ድካም ያለባቸው ሰዎች እንደዚህ ተራራ መውጣት፣ ክብደት ማንሳት የሚመሳሰሉትን ቶሎ መድከም፣ እንደዚህ አይነት ተግባራትን ሲከውኑ ቶሎ መድከም ያሳያሉ። እንደዚህ አይነት ደረጃ 2 የልብ ድካም የሚያሳዩ ሰዎች ማለት ነው። እንግዲህ ነገር ግን የደረጃ 2 ልብ ድካም ላይ ያሉ ሰዎች ደረጃ 2 ልብ ድካም የያዛቸው ሰዎች በሚቀመጡበት ጊዜ ወይንም እረፍት ላይ ያሉ ግን ምንም አይነት ምልክት ወይንም ምንም አይነት ህመም አያሳዩም። ትንፋሽ መጠርም አይኖርም ማለት ነው። ሌላው ደረጃ 3 ነው። ይሄ
እንግዲህ ከመካከለኛ የሚባለው የልብ ድካም ነው። ይሄ ትንሽም እንቅስቃሴ ሲያደርጉ የመድከም ሁኔታ ያሳያሉ። ደረጃ 3 ልብ ድካም ላይ ያሉ ሰዎች ትንሽ መራመድ ሊሆን ይችላል። ቀላል እቃዎችን ቀላል ነገሮችን በማንሳት ቶሎ የመድከም ነገር ሊያሳይ ይችላል። ይሄ መካከለኛ የሚባለው ነው። ነገር ግን በእረፍት ጊዜ ብዙ ምልክት አያሳይም። እነኚህ ሰዎች እረፍት ደረጃ 3 ልብ ድካም ያለባቸው ሰዎች እረፍት ላይ ያሉ ግን ብዙ ምልክት አያሳይም። ነገር ግን ትንሽ እንቅስቃሴ ካደረጉ ቶሎ መድከም፣ ትንፋሽ ማጠር የሚመሳሰሉ ምልክቶች ይታይባቸዋል። ደረጃ 3 ልብ ድካም ያለባቸው ሰዎች ማለት ነው። ሌላኛው ደግሞ ደረጃ 4 እና የመጨረሻው ልብ ድካም ነው። ይሄ ለሞት የሚያደርሰው እጅግ ቶሎ አፋጣኝ የሆነ እርምጃን ሕክምናን የሚፈልግ የልብ ድካም ደረጃ ነው። እዚህ ላይ ምንም አይነት እንቅስቃሴ አድርገውም ሊደክማቸው ይችላል። ቁጭ ብለው ልባቸው በስራ ላይ መታ ይችላል። አንድ ሰው ቁጭ ብለው ተኝተው ሊሆን ይችላል። ቶሎ መተንፈስ፣ መሳል፣ ትንፋሽ ማጠር ካጋጠመው ይሄ የመጨረሻው ደረጃ ልብ ድካም ነው ማለት ነው። እነዚህ ሰዎች እንኳን እንቅስቃሴ አድርገው ቁጭ ብለው በረፍትም ላይ ያሉ ይሄ ትንፋሽ ማጠር ከገጠማቸው ቶሎ መተንፈስ የመሳሰሉ ነገሮች ይገጥማቸዋል። እጅግ አፋጣኝ እርምጃ የሚፈልግ የልብ ድካም አይነት ነው። ደረጃ 4 እና የመጨረሻው ደረጃ የልብ ድካም ማለት ነው። ስለዚህ ደረጃዎቹ በአጠቃላይ በኒውዮርክ ሃርት አሶሲሽን ወይም የኒውዮርክ የልብ ማህበር የወጡት ደረጃዎች ይህንን ይመስላሉ ማለት ነው። ሌላው ደግሞ ህክምናውን እንይ። ህክምና እና በራሳችን ልናደርገው የምንችለው ነገር ምንድን ነው? ብዙ ጊዜ በልብ ድካም የተያዙ ሰዎች ወደ ህክምና ቦታ ሲሄዱ ምን ይመከራሉ የሚለው እንይ። የመጀመሪያ ምንድን ነው? ብዙ ጊዜ የአኗኗር ዘይቤያቸውን እንዲቀይሩ ይመከራሉ። የልብ ድካም ያለባቸው ሰዎች ለምሳሌ ጨው መቀነስ፣ የጨው መጠን እንዲቀንሱ ይደረጋል። ምክንያቱም ጨው ምን አለው? ሶዲየም አለው። ይህ ሶዲየም ደግሞ የደም ግፊትን የመጨመር ጸባይ ስላለው የጨው መጠን እንዲቀንሱ ይደረጋል። ልብ ድካም ያለባቸው ሰዎች ያ ማለት ቢያንስ ከ6 ግራም በላይ በቀን ውስጥ 6 ግራም ጨው በላይ እንዲወስዱ እና የጨው መጠናቸው በጣም ያነሰ ምግቦችን እንዲመገቡ ይደረጋል። ይሄ መደረግ ያለበት ልብ ድካም ላለበት ሰው። ሌላው ደግሞ ክብደትን መቀነስ ነው። ክብደት እንዳልኳችሁ ክብደት በጣም በጨመረ ቁጥር የልብ ምት ወይንም ልብ ላይ የሚደርሰው ጫና እጅግ ከባድ ሲሆን ስለሚሆን ደም ስር ላይ የሚደርሰው ጫና እጅግ ከባድ ሲሆን ክብደት መቀነስ አንዱ እርምጃ መሆን አለበት። ሌላው ደግሞ ከባድ እንቅስቃሴ መቀነስ ነው። እንዳልኳችሁ የልብ ድካም ያለባቸው ሰዎች ሊያደርጉ ከሚገባቸው ነገሮች አንዱ ከባድ የሆነ እንቅስቃሴን፣ ከባድ የአካል ጥንካሬን ወይንም ከባድ ጉልበትን የሚፈልጉ እንቅስቃሴዎችን ማስወገድ ወይንም መቀነስ ይኖርባቸዋል እንደየልብ ድካም ደረጃቸው ማለት ነው። ሌላው ደግሞ አልኮልና ሲጋራ በፍጹም መጠቀም የለባቸውም ማለት ነው። አልኮልና ሲጋራ እንኳን ልብ ድካም ያለበት ሰው ቀርቶ ለጤነኛው ሰው የማይመከሩ እጅግ አደገኛ ነገሮች ስለሆኑ አልኮልና ሲጋራ በፍጹም መጠቀም የለባቸውም። የልብ ድካም ያለባቸው ሰዎች በሽታቸው እንዲባባስና ወደ ከባድ ደረጃ እንዲሁም ወደ ሞትም ሊያደርሳቸው ስለሚችል የአልኮልና ሲጋራ አጠቃቀሙ እጅግ መቀነስ እንዲሁም መቆም ይኖርበታል ለልብ ድካም በሽተኞች ማለት ነው። ይህ እንግዲህ የአኗኗር ዘይቤ ላይ ሊደረግ የሚገባቸው ለውጦች ናቸው ለልብ ድካም በሽተኞች ማለት ነው። እንዲሁም የተለያዩ መድኃኒቶች ደግሞ አሉ በሕክምና የሚታዘዙ። እነኚህ እንግዲህ የሚወሰኑት ምንድነው? አንደኛ እንደ ደረጃዎቹ የትኛው ደረጃ ላይ ያለው ይሄ ሰው ወይንም የትኛው ደረጃ ልብ ድካም ነው ያለው ይሄ ሰው የሚለው ይወስነዋል። እንደ ፊሮዘማይድ፣ ስፔራኖላክቶን የመሳሰሉ የተለያዩ መድኃኒቶች አሉ። ብዙ ጊዜ ደረጃ 1 ወይንም ቀላል የሚባሉ የልብ ድካም ያለባቸው ሰዎች ብዙ ጊዜ መድኃኒት ላይ ታዘዝላቸው ይችላል። ነገር ግን እንቅስቃሴ እንዲቀንሱ፣ የአልኮል መጠን፣ የጨው መጠን እንዲቀንሱ እና በቀላሉ በአኗኗር ዘይቤን በማስተካከል በማሻሻል ብቻ እንዲያስተካክሉ ችግሩ እንዲፈቱት ሊደረግ ይችላል። ነገር ግን መድኃኒቶች ብዙ ጊዜ የሚታዘዙት ከደረጃ 3 እና ከዛ በላይ ላሉ በሽተኞች ነው። ከባድ እና መካከለኛ የልብ ድካም ላለባቸው ሰዎች ናቸው። ይህም እንግዲህ የሚወሰነው በህመሙ ደረጃ ነው ማለት ነው። በሐኪሞች በተለይም ደግሞ በልብ ስፔሻሊስቶች ነው የሚወሰነው ማለት ነው። እንግዲህ በቂ መረጃ ስለ ልብ ድካም ወይም ሃርት ፌለር አግኝታችኋል ብዬ አስባለሁ። የቀረ ነገር አለ የምትሉ ካለ በኮሜንት ላይ ያሳውቁኝ፣ እመለከተዋለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደውል ምልክቱን በመጫን ሁልጊዜ ቪዲዮዎች በሚወጡ ጊዜ እነኝህን የጤና መረጃዎች እንደወጡ ልታገኙ ትችላላችሁ። እንግዲህ ቀጣይ ደግሞ በሌላ የጤና መረጃ እመለሳለሁ። እስከዛ ድረስ ቸር ሰንብቱ።